ትናንት በተለቀቀው በአብርሃም ቻናል ላይ በተለቀቀው ቪዲዮ ማለት ነው የአንገት ሀብሉን ከአንገቱ ላይ እንዳወለቁት የታወቀ ነው። ግን ደግሞ በመጨረሻ አካባቢ ላይ ያው ኤፍሬምና ሩታ መተዋል ማለት ነው። ጀግናዋ ቀብራራዋ እንግዲህ ሩታ መታለች ማለት ነው። ይህ ማለት እንግዲህ እዛ ጋር ሁሉም ክው ብለው ነው የቀሩት ማለት ነው። ቤዛ ራሱ በሩን ከፍታ ወገቧን ይዛ ነበር ቆማ የቀረችው ማለት ነው። ምክንያቱም ምንም ማድረግ ስለማትችል ደካማ ስለሆኑ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት የኔ ወዶች የኔ ወርቆች ማለት ነው። እንዴት ናችሁ? ውሏችሁ እንዴት ነበረ? እንዴት አረፈዳችሁ ወዶቼ? ዛሬ እንግዲህ ተመልሼ የመጣሁበት ነገር ምንድነው ካላችሁ እንግዲህ የኔ ውዶች ማለት ነው። በነገራችን ላይ ትንሽ ጓገጭ የሚሉት ነገር ይሄ የሚዘሉት ነገር ግን መቼ ነው የሚተዋቸው ማለት ነው ውዶቼ? ጀግናዋ ሩታ ከች ከተፍ ብላለች፣ ለዛውም ከኤፋ ጋር ማለት ነው ከኤፍሬም ጋር መታለች የኔ ውዶች። እና እንግዲህ እዛ ጋር ምንድነው መልስ የሚሰጧት? የአንገት ሀብሉን ስላወለቅ ነው አብርሃም ወደ ጤንነቱ ተመልሷል። አንቺ ያደረግሽበትን ድግምት ወይም መተት እንግዲህ አስለቅቀንለታል ነው። እጁ ላይ ያሰረው ሰዓት አዲሱ መተት ነው። አዲስ መተት ያደረጋችሁበት እናንተ እነ ሄርሜላ ያደረጋችሁበት መተት ነው አዲሱ ሰዓት። ሌላ አዲስ ሰዓት እጁ ላይ አለ። ያ ሰዓት ምንድነው? ያ ሰዓት ምንድነው የሚያመለክተው? ልጁን ጤነኛ የሚያደርገው ነው። እስኪ ልጁ ላይ ከአንገቱ ላይ የሚደረገውን ነገርም ሆነ ከእጁ ላይ የሚያስረውን ነገር ወደዛ ጣሉለትና ልጁ በኖርማሉ ሆኖ ያውራ ማለት ነው። እኔ እኮ ምን አሁን እኮ የአብርሃምን ወሬ የአብርሃምን እኮ ጩኸት እኮ ቀማችሁት እኮ የልጁን ጩኸት ቀማችሁት እኮ። ልጁ እኮ ምንም ነገር እኮ እያወራ አይደለም በእናንተ ምክንያት ማለት ነው። የእውነት እነሱ ብቻ ናቸው እያወሩለት ያሉት ማለት ነው። እሱ በጭራሽ እያወራ አይደለም። አሁንም ማን ሳስበው የሆነ ነገርማ ሄርሜላማ አብርሃምን የምታስፈራራበት ነገር አለ። ወይንም የሄርሜላ ቤተሰቦች የሄርሜላ ደጋፊዎች አብርሃምን የሆነ ነገር የሚያደርጉት ነገር አለ። ምንድነው? እሱን ነገር ራሳቸው ስለሚያውቁ ነው ሩታ ይሄን ነገር አድርጋለች ብለው የሚሉት ማለት ነው። ሩታ ጀግናዋ ከኤፍሬም ጋራ ከጀግናው ወንድሟ ጋር እንግዲህ መታለች። ምን አይነት መልስ ነው የሚሰጧት? አብርሃም አብሯት ይሄዳል ወይንስ አይሄድም? እስኪ እናንተ ሀሳባችሁን ኮሜንት አስቀምጡልኝ። ሩታን ተከትሎ ይሄዳል ወይንስ ደግሞ ሄርሜላ ጋር ይቀራል? እህቶቹ ጋር ወንድሞቹ ጋር ይቀራል ወይንስ ደግሞ ሩታን ተከትሎ ይሄዳል የሚለውን ነገር በጣም የብዙቻችን ጥያቄ ነው። እናንተስ ምን የሚፈጠር ይመስላችኋል? ዛሬ ማታ ጠብቁ፣ የሚፈጠር ከባድ ነገር አለ።